እኛን ከሰው የሚያስወጡ መስሏቸው ጉዳታቸው አይደል? በጣም ነው ደስ የሚለው። ትናንት ቪዲዮ እንዴ ነቃና አዳጊ ስለ ነቃን እኮ በጣም ብዙ ነገር እየተባልን ነው። አራቺ ምን ችግር የለም። ተዘመተብን ያራዳ ልጅ ፍቅር በምትስተካከላል ቆነጠጣል ፍቅር ጀማዓ ያሳደግን እንጂ ጭንቅላቱ ጠባብ ነው፣ አፉ ሰፊ ነው። ተውታ ስለሱ ተውና ስለ ቤተሰባችን ፍቅር ስለሆነ ቤተሰባችን ብቻ ነው። እንደ ሰው አትቆጥሩ። አንዳንዴ እንደ ሰው ስትቆጥሯቸው ራሳቸው የሚያጨናንቁ ስላሉ አንድ ቃል ያልሽው በቂ ነው። ሄዷል ወጥቶ አብርሽ እኮ ነው ስልክ ገዝታ የሰጠህ አንተ ሰውዬው። ዛሬ ሰው ሆነክና አብርሽ ላይ ነው ፍጥ ብትለው ካውት ወረድ በልሽ። ኧረ በቃኝ ፈረንጅ ና ለምን ትወጣለህ? አንድ ሰው ስንኝማ አትሳደብ አትሳደቡ በማለት ይሄ ፍቅር ስድብ ሳይሆን እንነጋገር ብለን ነው። ከራሳ ያስታውስ መጀመሪያው ያስታውስልን ነው። አይ ነው ችግር የለውም። በቃ እነሱን ወደ ኋላ ትተን እኛ ስለ ራሳችን ስለ ፍቅር ጀማ ስለ አንዳንድ ነባራዊ ሁኔታዎች ስለኔ ስላንቺ ስለተደረገብኝ አይደለም እኮ ዛሬ ዩቲዩብ የከፈተ ማን ሆኖ ነው አብርሽ ላይ ፍጥም ብለው እኮ ሰው እንዴት ይረሳል? አራ ሰው የተነሳበትን ባይረሳ ጥሩ ነው። የበላበትም በበላበት ውብዬን አስገባች። ማንን ውብዬን ውብዬ የታለች? አስገባት እግዚአብሔር እረኛ የሚል ከዛ ማለት ነው። ሁላችሁም ሙይታ አድርጉ። እኔ እናሰና አይሰማም። ፈረንጁ ምን እየሆነ ነው? ያው ምንም ስላልበላ አልተነሳም። ወቢ አውሪ ሳታገቡ ዝም እንደ ኧረ ቤተሰብ እና ትላንት ምን አሉ መሰሏችሁ? የትላንትናውን ቁም ነገር ልንገራችሁ። ባይዘው ያኔ አዳምጥ፣ እግዚአብሔርን አዳምጥ። ሂደስ ማለት ነው ከትላንት ወዲያ ነው ምናምን ማታ ላይ ቁጭ ብያለሁ ቤት። ከዛ ዳታ ከፍቼ ምናምን ቲክቶክ ምናምን እያየን ኢሙ ላይ መታገስ ዋጋ አለው ምናምን የሚል ፔጅ ነው እንትን ነው የኢሙ አካውንት። ሰላም ስትለኝ ዝም አልኳት። ሰላም አሚሩ ዝም አልኳት። አሚሩ አንዴ ሄርሚ የሆነ ነገር ምናምን አለችኝ። እሺ ምን ልርዳሽ አልኳት። አይ የሆነ ዕቃ እኮ ልንገዛላት ሰርፕራይዝ እንድታረጋት ፈልገን አቤል አካውንት ተሳሳተ ሰጠን ምናምን። እያዳመጣችሁኝ ነው? ይሰማል? አዎ እየሰማን። አዎ አይ ይሄን ነገር እና እየተዘዋወረ ስለሆነ ብዬ ልንገራችሁ ብዬ ነው። ቆይ ልንገርህ ደግሞ እኔ ማለት ነው ዙዙዬ እኔ ልንገርህ አብዙ ልጨርስ። ቆይ ወይ አታውሪ ወይ አንተ ነገር አታውሪ በውስጥ አውሪ። እሺ አታውሪ እዚህ ጋር ጨርሳለሁ። እያዳመጣችሁ ነው? መጀመሪያ እንዴት ናችሁ? አታሚሩ ጉቦ በልጅት ነው ውብዬ አንዴ ሀሳቡን ይግለጽ። አዳምጩ መጀመሪያ ውብዬ አንዴ አዳምጩና ከዛ በኋላ ትናገራላችሁ። አረቀስ ቀጥል አሚሩ። ኦ ማይ ጉድነስ ረዳኝ እህቶቼ አለኝታዎቼ ማለት ነው። ከዛ ምን አለች? እንደዚህ ሰርፕራይዝ ልናረጋት አስበን አቤል አካውንት የሰጠን አካውንት ስህተት ነው ምናምን ስትል እንዳልሰጣቸው ገባኝና ስደውልለት ስልኩ አልሰራለኝ። እሺ ምን ልታዘዝ አልኳቸው። አይ እንደዚህ ብለን እቃው እኮ እንደዚህ ከሚያመልጣት ብለን ነው ምናምን ሲሉ አይ ኦኬ ኦዲየንስ ይሆናል መታገስ ዋጋ አለው ብላ የሆነ ጭንቅላት ጠባብነት ይሁን ምን ይሁን አላውቅም። ከዛ እሺ ምን ላድርግልሽ ምናምን የኔን አካውንት መጀመሪያ አይ አልኳት። ከዛ መልሳ ምን አለችኝ? አዎ ያንተን አካውንት ላክልኝ አለች። ለምን አልኳት። እንደዚህ እቃ አለ ወደ አንተ ልከን አንተ ብሩን ልከህላቸው ትቀበልና ሰርፕራይዝ ታደርግልናለህ። ኦኬ የሚደገፍ ሀሳብ ነው ወይ ደግሞ ኖርማል ወይ ያዘው ሊሆን ይችላል ሳያዙም ሊሆን ይችላል ብዬ ላኩላት። ከዛ አሚሩ ሄርሜላን ከርቶ ወደኛ ሊመጣ ነው በብር እያታለነው ነው ምናምን እኔ በየትኛው አብዛኞቹ ኦዲየንሶች ማለት ነው የኛ ኦዲየንሶች ምንድነው እያሰቡ ያሉት?
ያ ነገር መቀየር መስሏቸው በውስጥ በጣም ብዙ ሰዎች እንደዚህ እያሉ ስለሆነ እንዳትቀየር ምናምን አይነት ሙድ እያወሩ ስለሆነ በዚሁ ገለጽ ላድርግላችሁ ብዬ ነው። ማንም ሰው እኔን በየትኛውም ነገር ሊገዛኝ ወይም ደግሞ ሊሸጠኝ እንደማይችል ልንገራችሁ። ሲቀጥል ደግሞ ለዛኛው ቤተሰብ ደግሞ በዚህ ናህል ልክ ደግሞ ራሳችሁን አክት አታርጉ እንዳለው ሰው ምናምን እና ደግሞ እኛ ፈልገን አይደለም እያወራናችሁ ያለ ነው ፈልጋችሁን እንጂ በየትኛውም ወይ ማለት ነው ፈልጋችሁን ነው እንጂ የምታወሩት ፈልገናችሁ ሄደን ያወራንበትም አንድም ፓርት የለም የትኛውንም ሰው ማለት ነው። ገብታችኋል? ያ ነው እኔ የኛ ኦዲየንሶች እንዳይደብራችሁ ብትሰሙ እንኳን እኔን ከመጠየቅ ወደኋላ እንዳትሉ። አሁን በቃ የያዙት መስመር እኔ በጣም ከምላችሁ በላይ ባንኛለሁ ስለ ሁሉም ነገር ማለት ነው። ዛሬ ትላንትም የመጡበት የአብሪሽ ጋር ሄርሚ ጋር የመጡበት ሩታ ዳኒ ኤፍሬም ምናምን የመጡበት ወይ ትክክል ስላልሆነ ተባኑባቸዋል። ስለዛ የነዛኛዎቹ ጀማዎች የባነንኩባቸውን ለማስቀረት ሙድ እየተያዘ ነው። እንዳይደብራችሁ። በቅርብ ደግሞ አዳዲስ ነገሮች ትሰማላችሁ። ለዛ አንድም ሰው ቅር ብሎት ማየት መቻል አልፈልግም። ገብታችኋል? ከዛ ሀሳባችሁን ደግሞ ግለጹ ተደማምጣችሁ ያራዳ ልጆች። ውብዬ መጀመሪያ የእሱን ሀሳብ ከሰማን በኋላ ብንነጋገርበት ጥሩ ነው ብዬ ነው። ውብዬ ተናገሪ፣ አሁን ችግር የለውም። ማሬ ተረድታችሁኛል? ግን ውብዬ አውሪ ሀሳብሽን። አሁን እኔ እኮ ልቃወምሽ ፈልጌ አይደለም ማሬ። የእሱን ሀሳብ መጀመሪያ እናዳምጥና እንወያይበት። ከዛ ዳና ታውሪ፣ ከዛ የቀጠለ በቃ ሁላችንን እናወራለን። በቃ እንደሱ ነው ጥሩ። ተሰማምተን በስነ ስርዓት መጥፎ ቃል ካፋችን ሳይወጣ በስርዓት ባለው መልኩ እናውራ። በቃ ችግር የለውም። የአራዳ ልጆች እሱን ነው የምፈልገው፣ መደማመጥ፣ ስርዓት ባለው መንገድ ማውራት። እኔ ሻጥር መረበሽ ነው እንጂ ማውራት አልችልም። ስለዚህ ማውራት ሰዎች ዳጊ ዳኑ ዙዙ ችግር የለም እኮ የተሰማሽን ማውራት ትችያለሽ። ችግር የለም። ምንድን ነው ሁሉ ጊዜ ጭቅጭቅ አይሰለችሽ? ብቻ አምጡ ከእነሱ ጋር እንዳትገናኙ። ጭቅጭቅ አንፈልግም ከአሁን በኋላ ማለት ነው። እናንተ አንድ ላይ ነውልን። ሜሪና ዳኒ ደግሞ መቼም እንዳታምኑ እነሱ ማሰብ አይችሉም። ስለዚህ ነው የምንፈልገው፣ ሌላ ሀሳብ የለም። እናንተ ብቻ በርታ በሉ። ሄርሚና አብሪሽ ደግሞ ሁሉ ጊዜ ተስማምተው እንጣልኝ። ይሄ ነው የምንፈልገው። ጭቅጭቅ አንፈልግም። በሰላም በፍቅር እንዲሞጥልን እንፈልጋለን። እና ደግሞ ማለት ነው በቃ ማንም ሰው እንደዚህ ሲጠሯቸው እኔ ባይሆን ደስተኛ ነኝ። ሁሉ ሲጠራቸው ይሄዳሉ። እነዚህ አንተን እያመናቸው ማለት ነው። እና ደህና ናቸው። አቡቡ እንዴት ነህ? አለ እግዚአብሔር ይመስገን። በዩቱብ ከተመጣም እንደምን ነው አንተ ቆየክ? ይመጣል። በከባዱ ነው ሲመጣ ይመጣው። በትዳር ነው የሚያስመጣችሁ። አጋብቷቸው እንጂ በዝም ብሎ ነገር የሚመጣ አይመስለኝም። በትዳር እንዳይመጣ። አረ ኖ ኤርሚንና ኤርሚሽ አብርሽ እሱ መስማት ችግር የለም። ምን ነው አላግባ እንዴ? እንዳታገባ አንተ ማንም ሰው እንዳታየው ብቻ እዚህ ያላችሁ ሰዎች እሱን ማንም ሰው እንዳታየው። ዳይ ጭፍጨፋው ተጀምሯል። ጭራሽ አንቺ በቃ እንደዛ ከሆነማሽ በቃ አላገባም። ሀሳብ አትሰጡም ነው? ፍቅርሽን በዛ በውስጥ አውሪ። እሺ ኦብሳ በውስጥ እሺ ናውራ ዳኑ ቁም ነገር ብናወራ ጥሩ ነው። አላሽ እሺ ጋር ማለት ነው። አውሪ በቃ ዳና አይታ አውሪ። እሺ እኔ እናት አውሪ። እኔ ደግሞ መጨረሻ አውራለሁ። ችግር የለውም። እሺ አሚሮዬ ሰላም ናችሁ? ሁላችሁም የኛ የፍቅር ጀማ በሙሉ እንዴት ናችሁ? ሰላም ናችሁ? እኔ ሀሳቤን የምገልጸው በእርግጥ ያለው ነገር ባለፈውም እንደ ፍንጭ ነግሬያችሁ ነበር ብዬ አስባለሁ። ለምን ኤፍሬምና ሩታ
ከነዛኞቹ ጀማ ይበልጥ የበለጠ መጥፎ አላማ እንዳላቸው በእርግጠኝነት አሳውቀውናል። ከእንግዲህም ደግሞ መጠንቀቅ እንዳለባቸው እያሳወቁን ነው። ምክንያቱም አሁን እነሱ በምታውቋቸው ሳይሆን በማታውቋቸው ሰዎችም ሊመጡባችሁ ስለሚችል ይሄንን በትልቅ ጥያቄ እንድትይዙት ማለት ነው። ምክንያቱም ሰው የሚያጠቃ አሁን ሁሉም ነገር እንደታወቀበት ከታወቀ በሌላ ሰው ደግሞ ሊፈትኗችሁ ይችላሉ። ለምሳሌ ሄርሚንን በሌላ ሰው፣ አብርሽን በሌላ ሰው እንደዛ ሊመጡ ስለሚችሉ ይሄንን ነገር በጣም ጥንቃቄ ማድረግ አለባችሁ። ለምን ጠላቶቻችሁ ከታወቀ በሌላ ሰውም ደግሞ እንደሚመጡ ማወቅ አለባቸው ብዬ አስባለሁኝ። ሁለተኛ ደግሞ ማርቲ ጋር ነው የምመጣልክ። ማርቲ ጋር እኔ እንደው አቤላ ገብቶ ቢሆን ደስ ይለኝ ነበረ። ፍራንክም ሊሆን ይችላል፣ ሌላ ነገሮችም ሊሆን ይችላል። እኛ የፍቅር ጀማ እስከሆን ድረስ ፍቅር ነክ የሆነ ነገር ማየት ነው እንጂ የምንፈልገው ጭቅጭቅ ማየት አንፈልግም። ይቅርታ አድርግልኝ፣ ከቻልክ ብሩኬ ትቀርባታለህ ብዬ አስባለሁኝ እና ስልክም አታነሳልኝም እንጂ በውስጥ ራሱ ባወራት በጣም ደስ ይለኛል። ለምን ታላቋም እስከሆንኩ አንጻር ላይፍ የሚባል ነገር አለና እሱን ራሱ ባስረዳት ደስ ይለኛል። ምክንያቱም እሷ መጀመሪያ ላይ ስትመጣ በፍቅር ነበር የተቀበልናት። አሁን ላይ ግን የሆነ ደስ የሚል ድባብ አይደለም እያመጣችሁ ያለችው እና ይህንን ነገር ብታስተካክል በጣም ብታስተካክል። ጭቅጭቅ አታምጣ። የምሬን ነው የምላችሁ። እውነት እኔ ከአንዴም 2 ጊዜ 3 ወይ ፍራንክ አስባውም ሊሆን ይችላል፣ ግን ለኛ ብዙ አልተቀበልነውም። ያንን የምታደርገውን ፍራንክ ይሁን እውነትም ይሁን የምታደርገው ነገር አልተቀበልናትም። በቃ የመጣችሁ በፍቅር ነው፣ በፍቅር ትቀጥል። ምከሯት። ይሄንን ለምን እንዲያረግሽ ለምን እንደዚህ ሆንሽ ሳይሆን በፍቅር እሷንም መናገር እንፈልጋለን። መስተካከል ካለባት እውነቱን ተነጋግረን መስተካከል አለበት ብለን ነው የምናስበው ማለት ነው። አሚሮ ጋር ደግሞ ስመጣ ትላንትና ያው እኔ በጣም ደነገጥኩኝ። የሆነ መረጃ ደረሰኝና እንዴ ያውም ስልክህን ስደውል ስልክህ አልሰራልኝም። ወዲያው ምንድነው ቴክስት ጽፌልሃለሁ፣ አስተውለኸው ከሆነ አላቅም። ቴክስት ጽፌልህ ነበረ ተጠንቀቅ ብዬ ማለት ነው። በብዙ አይነት መልክ ሊመጡ ይችላሉ። በብዙ አይነት መልክ የኛ ግሩፖችን መስለው ሊመጡ ስለሚችሉ እኔ በውስጥ መስመር አውርቻለሁ። አሁንም እዚህ ጋር መጥቼ ማውራት አይጠበቅብኝም። አንዴ ኦፕሲ ልጨርስ ውዴ፣ መሀል ላይ አትግቢ። አንዴ ልጨርስ። እሺ ችግር የለውም። ልልህ የፈለኩት ገብቶሃል? የኛ የፍቅር ጀማ ከሆኑ ያስታውቃል። በቃ እኛ የምንፈልገው ሰላም በሆነበት ሰዓት ያንን ነገር ማድረግ እንኳ ሰርፕራይዝም ይሁን ምንም ይሁን ማድረግ የምንፈልገው በዚህ በጭቅጭቅ ሰዓት ሳይሆን ሰላም ባለበት ሰዓት ነው ማድረግ የምንፈልገው እኛ በቃ ለምን ፍቅርን ስለምንፈልግ። ስለዚህ ምናልባት በፍቅር ጀማ መስለውም ሊመጡ ይችላሉ። በብዙ መልክ መስለው ሊመጡ ይችላሉ። ያውም የተወራው አብንትን አሚሮ በገንዘብ ሊገዙት ነው የሰማሁትን። ያውም 500,000 ብር ከፍለው ወደ ሩታ ግሩፕ ሊያስገቡታል ምናምን ነገር ነበር የሰማሁትና ይሄ ነገር እንደማታደርግ ውስጥ ያምናል። ይሄንን ነገር እንደማታደርግ አምናለሁኝ። ግን ጥንቃቄ የሚባል ነገር አለ። ማነው የሚደውለው ማነው ከኛ ጋር ያለው የሚለውን ነገር በደንብ አድርጋችሁ ማናችሁም አንተ ብቻ ሳይሆን ሌላውም ግሩፕ ያላችሁ እነ ጆም አሉ እነ አማሉ ብሩኬም ሁላችሁም በመነጋገር ነው ማድረግ ያለባችሁ። ለምን ገስት ሰርተው ሁላ የእናንተ የአሚሮ አካውንት ነበር ምራም ብለው ይህንን ነገር ሁሉ እንትን አድርገው ነበር። እኔ በጣም ነበር የደነገጥኩት። የምር አያደርገውም ብዬ ነው ውስጤን እንትን ያሳመንኩት። ይህንን ነገር እንደማታደርግ በ100% እርግጠኛ ነኝ። ግን ስም ማጥፋት የሚባል ነገር አለና ይህንን ነገር በጣም መጠንቀቅ አለባችሁ። በጣም ማለት ነው ስማችሁ እንዳይጠፋ። ለምን እናንተ የምታወጡት ቃላት ራሱ እየተወሰደ በጣም ብዙ እንትን እየተደረገ ስለሆነ እኔ ይቅርታ አድርግልኝ ከምታውቃቸው ሰዎች ጋር በደንብ ብታወራና እንዲህ አዲስ ሆነው ለሚመጡ ሰዎች ደግሞ በጥንቃቄ መልስ ብትሰጡ ደስ ይለኛል፣ እንደኔ ሐሳብ ማለት ነው። እና ይሄንን ነገር በጣም ጥንቃቄ አድርጉ። አሁንም እኔ እውነቴን ነው የምላችሁ፣ ሄርሚን ጠብቁልኝ ነው የምላችሁ። አሁንም ጭምር አስረግጬ የምነግርህ የአብርሽ ደካማ ጎን አድርገው ማጥቃት የሚፈልገው ሄርሚን ነው እና አብርሃምን መበቀል የሚፈልጉት በሄርሚን ነው እንጂ በሌላ ነገር ማሸነፍ እንደማይችሉ አሳይቷቸዋል። እና ሄርሚን እንደው በእውነት
ከጧት እስከ ማታ ስትንቀሳቀስ ብቻዋን ባትንቀሳቀስ ደስ ይለናል። አብርሽ ያው ወንድ ልጅ ነው፣ ምንም ይሄን ያህል እንትን የሚል ነገር አይመስለኝም። እና ሄርሚ በደንብ አድርጋችሁ ብትንከባከቡልን ደስ ይለኛል እላለሁኝ። ማርቲን ግን በውስጥ ብሩኬ እባክህን ከቻልክ ስልኳን አንሺላት በላትና ላውራት ቢያንስ ማለት ነው። ስልኳ አለኝ ማርቲ እና እስቲ ታውራሽ በልና ታውራኝ በውስጥ መስመር። እዚህ ጋር መጥቼ እንደዚህ ለምን አረግሽ እንዲህ ለምን ሆንሽ ብዬ መናገር አልፈልግም። ለምን የቤታችን ገበና በውስጥ ነው ለማውራት ያለብን። በውስጥ ባወራት ደስ ይለኛል። አመሰግናለሁ ብሩኬ። እሺ ሁላችሁም አሚሮዬ እየቆየሁ ደግሞ በውስጥ ደግሞ ያው አቤላ ይመጣል መሰለኝ። እሱም ሲመጣ የምጠይቀው ጥያቄ አለኝ። እሱንም አመሰግናለሁ። እስከዛ ልጠብቃችሁ ኒውት አድርጌ ቀጥሉ። ቀደም ዳኑዬ ባልሽው ሀሳብ ደግሞ በየትኛውም ታሪክ በየትኛውም ነገር ማለት ነው እኛም በብር አይደለም በእኔ እንጃ ብቻ ስልሽ እውነታ ያለ ሰው ጋር ነኝ እስካሁን እስቲ ሁለታችንም ያለነው እውነታ ያለው ሰው ጋር ነኝ። የትኛውም ሰው ትዳር አግብቶ ፈቶ ብቻውን የተለየ ህይወት እየኖረ ያለ ሰው አለ። ይሄ እዚች ጋር ሊገዛ የሚችል አይነት ስሜት አይደለም። ማለትም በቃ አንዳንዴ እኮ እንዲህ ከእውነታሽ አሁን እዚህ ካለው ላይ እናንተ ከስሜት ወጣችሁ የትኛውም ይሁን ደጋፊ ውስጥ ያለ ሰው የትኛውም ሰው ይሁን ደጋፊ በየትኛውም መንገድ እስቲ እርግጠኛ ነኝ አግብቶ ፈቶ በእንደዚህ አይነት ልክ መጠን የሚጨቃጨቅ ወይም የሚጃጃል ሰው አለ? እስቲ ሳትዋል ያው ስድብ ነው የሚቀድማችሁ። ስድብ ኖርማል ነገር ነው። ልታኖር የምትችይ ሰው የለሽም፣ የምትችልም ሰው የለም። ገብቷችኋል? በየትኛውም ፓርት የትኛውም ሰው ይሁን የትኛው ትዳር ፈታ አይደል በቃ በሰላም ልጅ ማሳደግ ካለበት ያሳድጋል፣ በሰላም መኖር ካለበት ይኖራል። አዲስ ህይወት ለምን ጀመርክ ተብሎ ደግሞ የተለየ የሆነ ነገር እየተፈጠረ ሁሌ ብዙ ነገር ማድረግ ይደብራል። ግሬስዬ አሁን እዚህ ጋር እንትን ልል አይደለም። እኔ ትላንት አውርቼሻለሁ ማታ በጣም ማለት ነው ታውቂያለሽ፣ ስለማወራሽም ነው በደንብ እንትን ያልኩት እና በጣም የደበረኝ አንዳንዴ የማይመስሉ ድርጊቶችን እኛ ያላደረግናቸውን ድርጊቶች ያው ለሰው እንዲመስል ወይም ደግሞ ስም ለማጥፋት ምናምን ያው እንደተመቻችሁ ማሰብ በምትፈልጉት መንገድ ብቻ አስቡት። በዛ አይነት ልክ ወይም ደግሞ በብር ተገዝቼ የሆነ ነገር ማድረግ አይነት ልጅ አይደለሁም። በየትኛውም መንገድ በየትኛውም በጣም ከምላችሁ በላይ ለአብርሃም ክብር አለኝ፣ ለመጀመሪያ ሚስቱም ክብር አለኝ። አሁን ላለችዋ ደግሞ ይበልጥ ከክብር በላይ ሊኖረኝ ይችላል። የትኛውም ሰው ሳይደረስበት ማንም አይደርስም። ስለዚህ ከአሁን በኋላ ብትችሉ ማለት ነው የምትፈልጉን ነገር ማምጣት ትችላላችሁ። ጉዳይ አይደለም። ማንንም አዳምጥ አይነት ልጅ አይደለም። ማንንም አላዳምጥም፣ ማንንም ሰው ማለት ነው። ግን በቃ በምትችሉት አቅም የሆነ ራሳችሁን እንትን አድርጋችሁ ባትስሉና የተለየ ስሜት ኖሯችሁ የሰውን ልጅ ባትነቅፉ ደስ ይለኛል። በቃ እኔ ያለሁት አብርሃምና ሄርሜላ ጎን ላይ ነው። አለቀ። ማንም ወደዚህ ሊመልሰኝ አይችልም። በጣም ወደዋለሁ አብርሃም፣ በጣም አከብረዋለሁ። አላመጣሁትም። ገብቷችኋል? በዛ ናህል ልክ ነው ማም ግሬሲ ምን አልሽ? ባስገባሽ ጭቅጭቅ ነው የሚሆነው ምናምን ሚሩ ማለት ነው። እኔ አንድ ነገር መናገር እፈልጋለሁ። ለምሳሌ አሁን አብርሃም እንዳለ ሁሉም ከህይወቱ ማስወጣት አለበት። ገባ? እያስመስሉ ነው ሁሉም ማለት ነው። እንዳለ እዛ ጀማ ላይ ተማካክሮ እያረጉ ነው። ገባችሁ? እና አብርሃም አንድ ነገር ማድረግ ያለበት እንዳለ ሁሉም ከህይወቱ አስወጥቶ በሰላም መኖር ነው ያለበት። ሰማኸኝ? ገባሽ ወይ? እየሰማሽ ኖርማል አይ ተራሽ ነች። አሳሰቧ ደስ የድሮ ኦዲየንስ ነች። ብዙ ነገርን ታውቃለች። አገናዝባ ነው የምታወራው። አውርተናል በጣም ጥግ ድረስ። ግሬስ ባይዘዊ አሚሮዬ ወንድም አለም እንዴት አደርክ? እንዴት አረፍ አለሁልሽ። እግዚአብሔር ይመስገን አለሁልሽ። ደህና ነሽ? አለሁልህ እግዚአብሔር ይመስገን። እንዴት ነሽ? ከእንትና ጋር ብታወሪ ደስ ይለኛል። በፍቅር ማለት ነው። በፍቅር ትላንትናማ ጫጫታ እኔ ጋ ነው። ጂሰስ ጋር ማገትኩት የአባቴን ቀን ይስጠኝ ነው የምልህ። እኔ እንደዚህ አይነት ነገር ውስጥ የለሁም፣ ልኖርም አልችልም። እኛ ከጥንት ከመሰረቱ አብርሃምን አብረን
ነበር ነው ልጆች አውቃለሁ በደንብ ነው ማለት ድረስ እኔ ግን የማንንም ቢሆን ማለት ነው። ግን ደግሞ ሲቀጥል ትላንትና የላክልኝ ስክሪንሹት አድርገህ እዛ ጀማ ውስጥ ያሉትን እርስ በራሳቸውን ካወቅ መጠየቅ ትችላለህ። ትጂዬ ቆይ እናቴ አንዴ እና የላክልኝ በጣም ካስገረመኝ ነገር ውስጥ ማለት ነው የሰው ልጅ ለሰው አይተኛም። በአሁን ጊዜ ላይ ማለት ነው ለሰው ልጅ የሚተኛበት ጊዜ ላይ አይደለንም። አንድ ሰው ከፍ ሲል የሚወደድበት ዘመን ላይ አይደለንም። የአንዱን ከፍታ የሚጠላበት ዘመን ላይ የደረስን ሰዎች ነን። ገባን አይደለ? እዚህ ጋር ወደሽ ከሰጠሽ ማንም እንትን ሊልሽ አይችልም። ወደሽና ፈቅደሽ እስታረክሽ ድረስ መተሽ እዚህ ጋር ሰውን ለመወንጀል አትችይም። ወደሽና ፈቅደሽ ነው ያረክሽው። አይመለከታቸውም። ገባችሁ አይደለ? ግን ደግሞ የሰው ስም ስታጠፉ በምንድን ነው የምናጠፋው? እንዴት ነው? ምንድን ነው? ምን አድርገን ነው ብላችሁ ማወቅ አለባችሁ። ይሄ ልጅ አልደረሰባችሁም፣ ደረሳችሁበት እንጂ ማለት ነው። እሱ ያለው እናንተ ካላችሁበት አገር ሩቅ፣ እናንተ ያላችሁት ከወንዝ ማዶ፣ እነሱ ካሉ ወንዝ ማዶ ናቸው። በምንድን ነው የምትገናኙት? የራሳችሁን ስራ አሰሩ እንዴ? በመዳም ቤት ሆናችሁ ነገር ኮትኩታችሁ ቤት አንኳኩታችሁ ሄዳችሁ ተንኮል ከምትፈጥሩ አርፋችሁ አትቀመጡ? እኔ በጣም ሼም ያዘኝ፣ እግዚአብሔርን ሼም ነው ያዘኝ። እንዴ ሴት ልጆች አይደላችሁ? ነገ ምን እንደሚደርስባችሁ ታውቃላችሁ? በሰው ሀገር ላይ እዚች በምንኖር ላይ ምን እየተካከደ እንደሆነ ታውቃላችሁ? በዛን ሰዓት ምን እንደሚሆንባችሁ ታውቃላችሁ? አርፋችሁ ቁጭ በሉ፣ ሰውን አትንኩ። ከደረሱባችሁ ግን ድረሱ። ሰው ሳይደርስባችሁ አትድረሱ። አሚሮን ጠንቅቄ ያውቃለሁ። ዛሬ አይደለም አሚርን ማቀው ከመጀመሪያውኑ ሩታዬን ፕራንክ ያደረገበት ጀምሮ ከዛም በኋላ ነው እኔ የምከታተለው። በጣም ማከብረው በጣም ወደው ወንድሜ ነው። ማንም ሰው በአብርሃም ዙሪያ ያሉት ወጣቶች እንዲናገርብኝ አልፈልግም። አስረግጬ ከምነግራችሁ